ሸዋ ትልቅ ሀገር ነው በነገራችን ላይ። እኔ ጎንደር ተምሬያለሁ። ኢትዮጵያ ውስጥ ያሉ አካባቢዎችን በመጠኑ እናቃቸዋለን። ሸዋ ግን ትልቅ ሀገር ነው። ከዛሬ 5 ዓመት 10 ዓመት በፊት ጎንደር እየሄዱ የሚያስመሰክሩ ወንድሞች አሁንም ዛሬ የሚያስመሰክሩ የጎንደሩ ያቋቋም መሰክር ቤት እንደተፈጠረ ታውቁታላችሁ። ቀድሞ በሸዋ ዘመነ መንግስት ወርቃማው የሚባለው ታምረ ማርያም ኢትዮጵያ የረገጠበት ዘመን እኮ ነው የሸዋ ዘመነ መንግስት የሚባለው። ፍትሐ ነገስት እግሩ የረገጠው ሸዋ ውስጥ ነው፣ ደብረ ምጥማቅ ነው። ሃይማኖተ አበው በአፄ አምደ ጽዮን ደብረ ብርሃን ነው። እነዚህ ቤተክርስቲያን መጻሕፍት ከአረብ ወደ ግዕዝ የተመለሱበት ዘመን ታውቁታላችሁ። ድጓ የአንኮበር ድጓ የሚባለው የአንኮበር ዜማው አጠቃላይ የኢትዮጵያ ቤተክርስቲያን ሊቃውንት ዜማቸው እሱ ነበር። ግራኝ አህመድ እጅግ የተበቀለው አካባቢ ሸዋን አካባቢ ነው። ቅርሱም እውቀቱም መምህራኑም ስላሉ ማለት ነው። ያን ጊዜ ከአንኮበር መምህር ኤስድሮስ የሚባሉት መምህር ያቋቋም መምህር ናቸው። ተሰደው ሐይቅ ሄደው 2 ዓመት ያክል ሐይቅ ጣና ማለት ነው ጣና ቅዱስ ቂርቆስ ገዳም ባህር ዳር አካባቢ ያለው እዚያ አቋቋም አስተማሩና ጎንደር ሄደው ቅዱስ ሩፋኤል 2 ሰዎችን አቋቋም አስተማሩ። መብረቅና ነጎድጓድ የሚባሉትን ማለት ነው። መብረቅና ነጎድጓድ ሌሎች ደቀ መዛሙርትን አስተምረው እስከ ዛሬ ድረስ በአታ ላይ ያለው ምስክር ቤት የነበረው ከዚህ ካንኮበር የሄዱ ሊቃውንት የተከሉት ነው ማለት ነው። ሸዋ ትልቅ ሀገር ነው። የትልቅ ሀገር መጽኛዎች ብርሃኖች ደግሞ እናንተ ናቸው። እንደዚህ ያደረገን ማን ነው ስንል መዋቅሩ የሰሜን ሸዋ ሀገረ ስብከት መዋቅር ጠንካራ የቤተ ክርስቲያን መዋቅር ነው። ይሄው ተሰባሰበን መዋቅር ስላለ ነው። ምን ግቢ ነው የተሰባሰበው? ወረዳ ቤተ ክህነቱ ግቢ ውስጥ ነው የተሰባሰበው። ይሄ መዋቅር ስላለ ነው ማለት ነው። መዋቅር ስላለ ነው። እና ይሄ ጠንካራ መዋቅር በጠንካራዎች ሰዎች ስለሚመራ ነው ማለት ነው። ማን አለ ዛሬ ከተማሪ ጋር የሚበላ ስራ አስኪያጅ አለ? እንግዲህ ኢትዮጵያን ካላወቃችኋት እሺ፣ አንድ አካባቢ በስም አልጠቅስላችሁም ለአገልግሎት ሄደው 2 ወንድሞች እኔም ነበርኩ ተማሪ ነኝ። ሄደን ትልቁ የዛ ሀገረ ስብከት ትልቁ ኃላፊ ቅዳሴ ረፍዷል እና ምን አሉ መርጌታውን ጠርተው ቅዳሴ ስለረፈደ አጭሯን ዕጣነ ሞገር አድርግ አሉት። እግዚኦ ሲባል ነው ያስጠሩት ማለት ነው። ተቸገረ ሰውየው፣ ከደሞዙ ሊያባረሩት ነው። እንግዲህ እንዴት ይደረግ? አጭር ዕጣነ ሞገር አይደረስ እዚያ የለም። በቤተ ክርስቲያን ስርዓት አጭር ዕጣነ ሞገር የሚባል የለም። አይ እንግዲህ መቼስ አረ የለም እኮ እንዳይላቸው ደግሞ እሳቸውን ማሳፈር መሰለው መርጌታው ማለት ነው። ከዚያ ማህሌት ተቆሞ ስለነበር ዕጣነ ሞገሩ ተደረገ። 11 ቤቱ ተደረገ። ከዚያ ሳይጸፋ ምንም ሳይልም እንድም ብሎ እሳቸው እንዳይቆጡ ተብሎ እንትን ኋላ ቢሮ ጠርተው ቀጥታ ማስጠንቀቂያ ጻፉበት። ትዕቢተኛ ነህ፣ አጭሯን ዕጣነ ሞገር አድርግ ብለህ ትልቁን ዕጣነ ሞገር አድርገሃል ብለው ማለት ነው። ይሄ እኚህ ሰው አሁን በኢትዮጵያ ቤተክርስቲያን ትልቅ የመዋቅር ኃላፊ ናቸው። ሰሜን ሸዋ የሚመሩ ሰዎች እጅግ ቤተክርስቲያኒቱን የሚያውቋት ሰዎች ናቸው። መጋቢ ሐዲስ ከኛ ጋር እንትን ስላሉ የትህትና መንፈስ አይሰማቸውም ስለሚያውቁት ማለት ነው። እኛ ወንድሞቻችን ናቸው። በውስጣቸው ያለው ይሄ ህይወት ነው እሳቸው ማለት ነው። ቅኔ ተምረው ቅኔ አስተምረው ለዚያውም ደግሞ እንዳሁኑ አሁን እኛ ጎቤታውን ደብረ ምጥማቅ ተማሪ አይለምንም፣ መሰረታዊ ነገር ተሟልቶለት ነው የሚማረው። እነሱ ግን የተማሩት እየለመኑ ነው ማለት ነው። ጨጎዴ ካወቃችሁት እጅግ ቀዝቃዛ አካባቢ ድንች ራሱ አይገኝም ነበር አይደል? ጨጎዴ አይገኝም። እንደዚያ ሆኖ ስለተ ያ ህይወት ሊወጣ አይችልም። ከላይ ዛሬ የቤተክርስቲያን ኃላፊዎች ሆነን ልብስ ስላለን ልብሱ ያን ሊሸፍነው አይችልም። ያ በልብ የተሳለ ነው ማለት ነው። ስለዚህ የወንድምነት መንፈስ የባለቤትነት መንፈስ የሚመራቸው የሚሰማቸው ኃላፊዎች ሲመሩት ለቤተክርስቲያን መለከቶች ይሆናሉ ማለት ነው።